አልፎ ብዙዎቹ እንዲሁ መክነው እንደቀሩና እንዲያውም በቀረብን እንቅስቃሴ የሚሉት ብዙ ናቸው እንደምታውቁት ማለት ነው። እኛ ግን ብዙ ዋጋ ሳይከፈል በጣም ጨዋነት በተሞላበት ዓለም ባስደነቅበት ሁኔታ እንቅስቃሴው ተካሂዶ አላህ በፈለገው መንገድ ደግሞ ወደ ውጤት ምዕራፍ አቅርቦናል። ስለዚህ ይህንን አላህ ያደረገልን ውለታ እየተገነዘብንና እያመሰገን አሁን ደግሞ በተቻለ መጠን ይህንን ያለውን ሁኔታ ለማስቀጠል ሌላ አማራጭ የለም። ሁሉም እንዳሉት ማለት ነው። ያው እጅ ለእጅ ተያይዞ በመተባበርና በመደጋገፍ መቀጠል ያስፈልገናል ማለት ነው። ስለዚህ ሸያጢን ልኢንሲ ወልጂን ዩሒ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውሊ ጉሩራ እንዳለው አላህ ሲፈጠሩ ኸይር የማያምራቸው ሰዎች አሉ። ከሰውም ከጅንም ሸያጢኖች አሉ። ወርቃማ ቃላትን መርዝ እየጨመሩ የሰላም የደህንነት የአንድነትና የወንድማማችነት መንገድ እንዳይቀጥል የሚያደርጉ እንዳሉ አላህ አበክሮ ነው የነገረን። ስለዚህ እንዲህ አይነቶቹን እንቅፋቶች በትዕግስት ማለፍ መቻል ይኖርብናል ማለት ነው። ስሜታዊ መሆን የለብንም። ወንድሞቻችን የ6 ወራት ያህል ያለምንም እረፍት እየደከሙ ነው ያሉት። ሰዎች ግን በተለያየ መልክ እየጠረጠሩ ነው ያሉት። በየጊዜው ጥያቄዎች ይመጣሉ። ኧረ እነዚህ ሰዎች ምን ገቡ እየተባለ ማለት ነው። ያልተያዘ ሰው ግልግል ያውቃል እንደሚባለው ያው እንግዲህ እኛ ብንይዘው ኑሮ ተዛ የባሰ ልንሆን እንችል ነበር። ትግል ቀላል ነገር አይደለም። ያሰብከው ቀርቶ ያላሰብከው ይከሰታል። ያን ነገር ደግሞ ብቃት፣ ትጋትና በራስ መተማመን ይጠይቃል ማለት ነው። ስለዚህ እኛ ከጀርባ ሆነን ወትሮም ህዝቡ ነውና ለዚህ ውጤት ያመጣው ወሳኝ ህዝብ ነው። ህዝቡ በጠነከረ አለሁ ባለ ቁጥር እነሱ ደሞቶቻቸው እየፈረጠመ ይመጣል ማለት ነው። ህዝቡ ነው እንደውም ምን እያደረገ ነው ተብሎ መጠየቅ ያለበት።